ያልተጠበቀ ከባድ የቤተሰብ ጦርነት ተጀመረ። ይሄ ሁሉ ነገር ምንድነው? ይቺ ሰይጣን የሆነች እንግዲህ ሄርሜላ በህይወታቸው ከመጣች በኋላ ከባድ ጦርነት ተጀምሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? የኔ ወዶች የኔ ወርቆች ማለት ነው። እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ ማለት ነው። እጅግ በጣም አሁንም አስገራሚ ነገር ተፈጥሯል። ብዙ ጊዜ አጫጭር ቪዲዮ ነው የምሰራላችሁ ማለት ነው ውዶች፣ ምክንያቱም እናንተም እንዳይሰለቻችሁ ማለት ነው የኔ ውዶች እና ሀባይቦቼ እጅግ በጣም ከባድ ነገር ተፈጥሯል። ቡዜም ሩታን አስጠንቅቃታለች። ለዛውም ኮሌታዋን ይዛ አንቃ ነው እንደዛው ያስጠናቀቀቻት። ሩታ ግን ጥሩ ቤተሰብና ስነ ስርዓት ያለው ቤተሰብ ስላሳደጋት እሷን ምንም ማድረግ አልፈለገችም። ዝም ብላ ነበር ስታያትና ስታዳምጣት የነበረው ማለት ነው። እናም ደግሞ እንግዲህ እዚህ ጋር እነ ዴቭ እነ ሁሉም ነገር ተነጋገረው ቁጭ ብለው እነ ቡራ እያወሩበት ነበር ማለት ነው። እና እውነት ለመናገር ሄርሜላ በህይወታቸው ውስጥ እስካለች ድረስ አንድ ጊዜ አሁን ደግሞ ሄርሜላ ጠፍታለች ብለዋል። በዚህ ምክንያት አብርሃምና ሩታ ጋር ሌሎች ሰዎች ጋራ ግንኙነት አምጥታ ቤተሰቡን ልታበጣብጥ ነው የፈለገችው። ስለዚህ ለምንድን ነው አብርሃም ከሄርሜላ የማይርቀው ብሎ እንግዲህ ወንድሙን ዴቫን ጠይቆታል፣ ልጁ ማለት ነው። ምክንያቱም እሷ ከመጣ ጀምሮ ስንት አመት የለፋበትን ትዳር አጥቷል፣ ብዙ ነገሮችን ሆኗል። አሁንም ቢሆን ደስተኛ አይደለም። ስለዚህ ከሄርሜላ ርቆ ሚስቱ ጋራ ታርቆ ልጁን ያሳድግ ነው እያሉ ያሉት። ሁሉም በቃ አብርሃምና ሩታ እንዲታረቁ ነው ብዙ ነገር እያደረጉ ያሉት ማለት ነውና እውነትም ለመናገር ደግሞ ብዙ መስዋዕት የተከፋፈሉት በጣም ብዙ ነገሮችን ያደረጉት ሁለቱ ናቸው። ሄርሜላ ከመጣ ጀምሮ ከመጨቃጨቅና ከመጣላት ውጪ ሌላ ነገር ምንም ነገር በእነሱ ህይወት ላይ ያየነው ነገር የለም። አብርሃምና ሩታ ይጣላሉ። አብርሃም ሩታን የሆነ ነገር ለመማታት ይቃጣል። እሷም ደግሞ ሩታም ደግሞ በጣም እልህኛ ናት፣ አትበገርም። ታውቃላችሁ፣ መልስ ትመልስለታለች ምናምን። ጭራሽ ድምጻቸው ተሰምቶ የማያውቁት በጣም ምርጥ ፍቅረኛሞች የነበሩና ባልና ሚስት የነበሩ ልጆች በሄርሜላ ምክንያት ግን ዛሬ ላይ ትልቅ ችግር ውስጥ ገብተዋል ማለት ነው። እና እንግዲህ ሄርሜላ ጠፍታለች። አሁን በዚህ ምክንያት ደግሞ ልጆቹን ልታጋጫቸው ነው እያሉ ብዙዎቹ በጣም ፈርተዋል። ቡዜም ደግሞ ሩታን አስጠንቅቃታለች። ምንድን ነው የምትፈልገው? ወንድሜን ተይልኝ ብላታለች። ወንድሟን ትታላታለች አይደለ? ቡዜ ምንድን ነው የምትፈልገው ከሩታ? እሷ ራሱ በጣም እንትናለች ማለት ነው። በጣም ብዙ ስድብ ፈልጋለች መሰለኝ ቡዜ ራሱ ማለት ነው። እቺ ሮቶ ዝርክርክ